ዳጣ በመጨረሻም አምኖ መቀበል አቃታት። አቶ ደረጀና ወይዘሮ ማርታ ከሚያምረውና ደስ ከሚለው ትዳራቸው ተለያዩ። አቶ ደረጀ የሰማውን ነገር ማመን አቅቶት ጨለለ። አቢጌል የምትባል አደገኛና ከባድ ሴትዮ እንግዲህ መኪና ውስጥ መቀረጫ ሪከርድ አስቀምጣ ነበርና ያሰበችው እንኳን ዳጣን ነበር። ዳጣ ዛሬ ከአባዬ ጋር የሆነ እቃ እንድትገዥልኝ እፈልጋለሁ ብላለቻት። ደግሞ ዛሬ ምን አስበሽ ነው ኤቢ? አንቺ ራስሽ የምትፈልጊውን እቃ ወጥተሽ መግዛታችም እንዴ ስትላት፣ ስሜ ዳጣ አንቺ ቤት ተጎልተሽ ነው የምትውይው። ምን ትሰሪያለሽ? እኔ ደግሞ ተማሪ ስለሆንኩ ማጠናው ምሰራው ብዙ ነገር አለ። ስለዚህ እባክሽ ከአባዬ ጋር ወጥተሽ እንድገዥልኝ፣ የምፈልገውን እቃ ደግሞ በቴሌግራም እልክልሻለሁ አለቻት። ዳጣም ምንም ክፉም ደጉም አልተናገረችም። ምን አስበሽ ነው የሚለውን ብቻ ከጠየቀች በኋላ እሺ የሚለውን ትዕዛዝ ተቀበለች። አቢጌልም በጣም ደስ አላትና በመጨረሻ ላይ ውሃ መታ ምን ሆነሻል እንዴ? የተፈጠረ ነገር አለ እንዴ ብላ ስትላት፣ ሰላምዬ ትዳ ነው። ሰላምዬ እኮ ቼክ ልትደረግ ከአባዬ ጋር ወደ ሆስፒታል በመኪና ሂደዋል ብላ ስትል ደስ አላትና በቃ ዳጣ እቃውን ሌላ ቀን ትገዥልኛለሽ፣ አሁን ላይ አያስፈልግም ብላ ስትላት በጣም ተገረመችና ደነገጠች። ሰላም ሰላም ሰላም! ውድ የተከበራችሁ የተወደዳችሁ የሌላ ኤንድ መሐመድ ቤተሰቦች እጅግ በጣም ተወዳጅና በጉጉት ስንጠብቀው የነበረው የዳጣ ድራማ እንደቀጠለ ይገኛል። ቻናሉ ላይክ፣ ሰብስክራይብ እያደረጋችሁ ለምታበረታቱን ውድና መልካም ቤተሰቦቻችን ከልብ እናመሰግናለን። አቶ ደረጀና ወይዘሮ ማርታ ትዳራቸው እንደ ዱቄት ተበተነ። ዳጣ ደግሞ የተፈጠረውን ነገር ማመን አቅቷት አቢጌል የቀረጸችውን ድምፅ ስሙማ እናንተ ዛሬ ሰርፕራይዝ አለ፣ የምን አባሽ ሰርፕራይዝ ነው እያለች እናቷ ከተኛችበት ቦታ ላይ የተፈጠረውን በሙሉ ልታሰማት ስትል፣ እኔ ነገር አልፈልግም፣ ለሁላችንም የሚጠቅም ከሆነ ሁላችንም ተያይዘን መሄድ አለብን፣ ወደ ምኝታ ክፍል ሳይሆን ሳሎን ጠብቅኝ አለች። አቢጌልም ዛሬ ይሄ ቤት የሚዋረድበትና ክብሩ ዝቅ የሚልበት በጣም ውርደትና ቅሌት ሊበተን ነው ብላ ስትል፣ ምንድን ነው ተናገሪ ብላ ስትላት፣ ወይዘሮ ማርታ ድምፁን ስትሰማ እጅጉን አበደችና ጨለለች። ዳጣም ደግሞ የምትሆነው ግራ ገብታ አደነገጠች። አቶ ደረጀም ደግሞ ከኤቢ ጋር ፊት ለፊት ተፋጠጠ። ሰላም አቶ ደረጀን እንግዲህ ስማ፣ እውነቱን እንዲሁም ደግሞ ልጅ ያለችበትን ቦታ ላይ የማታሳየኝና የማትነግረኝ ከሆነ ከዚህ በላይ መታገስም ሆነ ከዚህ በላይ መቆየት አልችልም፣ እውነታውን ለትዬ ነው የምናገረው ብላ ስታስፈራራው፣ እንዴ ሰላም ምን ሆነሻል? ብዙ ነገር ተነጋግረን ብዙ ነገር አውርተን ይሄንን ሚስጥር እንድትበትኛለሽ? እኔ ይሄንን ካንቺ አልጠብቅም ብሎ ሲላት፣ ጋሼ እኔም እኮ እናት ነኝ፣ የልጆቼ ስሜት እንዲሁም ደግሞ ለ19 ዓመት በሙሉ የጠበቅኳት ልጄ የት ናት? እውነቱን ነው የምፈልገው፣ ከዚህ በላይ መቋቋም አልችልም ብላ ስታለቃቀስበት፣ ተረጋጊ፣ ሁሉንም በቅርብ የማሳውቅሽ ይሆናል፣ አንድም ነገር ላንቺ የምደብቅሽም ሆነ ላንቺ የምሸሽግሽ ነገር የለም ብሎ ቃል ቢገባላትም፣ እጠብቃለሁ፣ በቅርብ ጊዜ ምላሽ እጠብቃለሁ እያለች ነበር የሄደችው ማለት ነው። እንግዲህ ወይዘሮ ማርታ አቶ ደረጀ ምን አይነት ምላሽ ነው የሚያደርግላት የሚለውን በጉጉት ልናይ ስለነበረ፣ አቢጌል ደግሞ እንደለመደችው ወደ እናቷ ክፍል ሄዳ፣ እማዬ ቆይ ዛሬ ምን ሆነሻል?
አይምሮሽ አሞሻል እንዴ? ልክ አይደለሽም እያለች አለቻት። አቢጌል በፈጠረሽ እኔ ራሴን አሞኛል። አሁን ክፍሉን ለቀሽ ውጭልኝ፣ ምንም ነገር እንዳትይኝ አለቻት። እኔ ምንም ነገር አልልሽም፣ ግን ዛሬ እጅግ በጣም አዲስ ሰርፕራይዝ ይኖራል። እሱን ሰርፕራይዝ ደግሞ ለመስማት ጉጉት ይኖርሽ አለቻት። አይ አንቺ ልሽ እንደው ምን አባቴ ባደርግሽ ይሻልሻል? ሁሌ ነገር፣ ሁሌ ጭቅጭቅ፣ ቆይ አይሰለችሽም እንዴ ብላ ስትላት፣ እኔማ ለምን ይሰለቸኛል እንዴም አየ እኔ እኮ አንቺን ለመጠበቅና ከጎንሽ ሁኜ ነገሮችን ለመከላከል ዱብ ዱብ እያልኩ ነው አለቻት። አፈር ብይ እንዲሁ አንቺን የተፈጠርሽበትና የተወለድሽበትን ቀን ሁሉ የምረግመው ነው። አንዳንዴም ደግሞ በጣም ጥሩና መልካም ልጄ ነሽ። እንዴት አባቴ አድርጌ አንቺን ልጥላሽ? አሁንስ እንደው ደረጀ የተናገረው ነገር እውነት ነው። ከዚህ ከቤት አብሬ ልጣላት እንዴ እያለች ማሰብና መጨነቅ ጀመረች። ዳጣ ከናታን ጋር ፍቅሯን እንደቀጠለች ትገኛለች። አቶ ደረጀ የመጨረሻ ማስጠንቀቂያ ሰጥቷት ነበር። ዳጣ ደስ የማይል ነገር ማየት አልፈልግም። ከናታን ጋር ቅርርብና እንዲሁም ደግሞ አብሮ የምታበዥው ነገር ካለ እንዲቆም እፈልጋለሁ። ምንም ስህተት እንድታደርጊ አልፈልግም። ምክንያቱም ይሄ መሆን የለበትም። ማርታ ደግሞ አንቺና ናታን አንድ ላይ መሆናችሁ አያስደስታትም ብሏት ነበር። እሷም አባዬ አታስብ፣ ከአሁን በኋላ በእኔ ምክንያት ስትጨነቅ ወይም ሌላ ችግር ውስጥ ገብተህ ማየትን አልፈልግም፣ ለሁሉም ነገር ጊዜ ያለው እያለች መለማመን ጀመረች። ከናታን ጋር አንድ ላይ ስለሆነ በጣም ደስ ብሏት አባቷ ደረጀን ሲጀመር ካሁን በኋላ ስለ እናቴም አልጠይቅህም፣ አንተ እንድታዝንብኝና አንተ እንድትበሳጭብኝ አልፈልግም። እናቴንም አንተ ደስ ባለ ጊዜ ማገናኘት ትችላለህ ብላ አለችው። እሱም እጅጉን በጣም ደስ አለውና እሺ የኔ ልጅ አታስቢ፣ በቅርብ ጊዜ ሁሉም ነገር አልቆለት በቅርብ ጊዜ ሁሉም ተጠናቆ እውነታው የሚፍረጠረጥበት ጊዜ ቅርብ ነው እያለ ሲላት፣ እሽ አባዬ ቃልህን እጠብቃለሁ። አንቺም ከአቢጌል ጋር ጸባይሽን አስተካክለሽ ለመኖር ሞክሪ። ዳጣ እኔ ስንቶቻችሁን ነው ጥያቄ ማስተናገድ የምችለው? በጣም ደክሞኛል፣ ሰልችቶኛል። እባክሽ እሺ አባዬ ካሁን በኋላ አንተን ለመረዳት እሞክራለሁ ብላ ቃል ገባችለት ማለት ነው። አቢጌል አደገኛዋና ጀግናዋ መኪና ውስጥ ስትሄድ መኪናው ተቆልፎባት ነበርና ውሃን እንደምንም ብላ የመኪናውን ቁልፍ እንዲሰጣት እና ሄዳ እንድታመጣ አዘዘቻት። ማርታና ደረጀ ቁጭ ብለው ቡናቸውን እየጠጡ እየተጨዋወቱና እየተሳሳቁ ውሃ መጣችና አባቷን ኪስ እጇን ሰተት አድርጋ ስታስገባ ደነገጠችና ፍጥጥ ብላ ቀረች። ቆይ አባትሽ ኪስ ምን አባሽ ልታረጊ ነው የምትገቢው? እማዬ እኔ ልሰርቅ አይደለም፣ አቢጌል የመኪናውን ቁልፍ ይዘሽልኝ ነይ ብላኝ ነው። ለምን አባቷ ፈልገው ብሎ ሲናደድ እኔ እንጃ ልትነዳው ይሆናል ብላ አለች። አቶ ደረጀም ተነሳና ኤቢ ምን አባሽ ፈልገሽ ነው ብሎ ሲላት፣ አባዬ ጥፍር ቀለም ልገዛ ነው እና አብረን እንድንሄድ እፈልጋለሁ ብላለችው። እሱም ደግሞ ብቻሽን መኪና አትነጂም፣ ግቢና ውስጥ እኔ እየነዳሁኝ የምፈልጊውን ነገር ገዝተሽ ትመጫለሽ። ለምን በኦንላይን አታዣቸውም ብሎ ሲል፣ አይመጡም እኮ አባዬ አለችና እሷ እዛ መኪና ውስጥ የገባችው ወይንም የመኪና ቁልፍ የፈለገችው እዛች መኪና ውስጥ የቀበረቻትን የድምፅ ሪከርዷን ነውና ምንም አማራጭ ስለሌለ ያችን ተቀብላ ወደ አርጆን ጋር ደወለችና አርጆን እንዴት አድርጌ ነው እንትን የምለው ንገረኝ እያለች አለችው። እሱም ደግሞ እውነታውን ነገራትና እንዴት ተደርጎ መከፈት እንደሚችል ከስልኳ ጋር እንዴት አድርጋ እንደምታያይዘው ሲነግራት በፍጥነት ስልኳን ከፋፈተችና የምትፈልገውን ነገር ማዳመጥ ጀመረች።
በጣም ደነገጠችና ስልኩንም በቁማ ሳትጥለው ቀጥታ ይሄንን መልእክት እናቴ መስማት አለባት የሚል እንትን አደረገች ማለት ነው። ውድ የተከበራችሁ የተወደዳችሁ የሌላ ኤንዲ መሐመድ ቤተሰቦች ቻናሉን ላይክ፣ ሰብስክራይብ እያደረጋችሁ ለምታበረታቱን ውድና መልካም ቤተሰቦቻችን እናመሰግናለን። በቀጣይ ፓርት የማርታና የአቶ ደረጀ መጨረሻ ምን ይሆን የሚለውን የምናይ ይሆናል። ዳጣና ናታንስ ይለያዩ ይሆን ወይስ አብረው ይቀጥሉ ይሆን? ማርታ ይሄን ኩላ ቅሌትና ውርደት ከምታከብረውና ከምትወደው ባሏ ስትሰማ ምን አይነት ስሜት ይሰማት ይሆን የሚለውን በቀጣይ ፓርት በጉጉት የምናይ ይሆናል። እስከዛውን ድረስ ላይክ፣ ሰብስክራይብ፣ ሀሳብ አስተያየት መስጠታችሁን አትርሱ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ።